በፕሮግራማችን እየተዝናናችሁ እንደሆነ እናምናለን። አሪፍ የገና ባህል እያሳለፋችሁ ነው እርግጠኞች ነን። ስንቴ እጅ ከምን እጅ ከኪሱ እጅ ከግሬ በጋራ ብዙ ነገሮችን የባህል ትውስታዎችን ዝግጅቶች ከማሳለፍ ባሻገር አንዳንዴ እንደ ልምድ ቢሆን ብዬ ማስበው በዓል ሲሆን በጣም ከኛ ጎን በመሆን ከኛ ጋር ትልቅ ኃላፊነት በመወጣት ያሳለፉ ሰዎችን ብናመሰግን መልካም ይመስለኛል። ጥሩ ልምድም ይሆናል። ያው እንደዚህ አይነት አጋጣሚና ልምድም ስለሌለም ማለት ነውና ብዙ ኢትዮጵያውያን ያውቋቸዋል በእርግጠኝነት በዓል ምክንያት በማድረግ በምስጋና መሰናዷችን የሚያመሰግኑት አካል አለ። እኔ ልናገረው ወይስ እናንተ? አፋፍን አዩት አይደል? በጣም ልብ የሚነካ ስለነበረ በቦታውም ተገኝቼ ስለነበር እንግዲህ ያው ስጦታ አይደል? በዓሉ የስጦታም የገና በዓል የስጦታ በዓል ነው እንዳለ ስጦታ ማለት ቁስ ብቻ ዕቃ አይደለም። አንዳንዴ በአንደበት ከምታመሰግናቸው ሰዎች ከስጦታ በላይ ልባቸው ውስጥ ለረጅም ጊዜ ቆይና እሱ ያለኝ ነገር እኮ እሱ ያመሰገነኝ ብለው ለሌላ ነገር ተነሳሽ ሲሆን እናያለን ሰዎችና ምስጋና ሁላችንም ልናዳብረው የሚገባው አሁን ግን ሁላችንም ህይወት ውስጥ ምስጋና የሚባለው ነገር በደንብ በስፋት አለ። አትሊስት አላመሰገነኝም እኮ ነው የሚባለው ሰው አይደል? ቢያንስ ቴንክ ዩ አይለኝም ነውና ቃል በጣም ኃይል አለው። ሰው ብዙ ጊዜ እንግዲህ በማህበራዊ ሚዲያ ላይ እናቃቸዋለን፣ በተለያዩ ፕሮግራሞች ይቀርባሉ። ሶሊያናና ሄራን ይባላሉ። እኔና የናፍቆት ወዳጅ ናቸው። እናታቸው ደግሞ ያው እንደሚታወቀው ትዕግስት ትባላለች። በጣም በብዙ ውጣ ውረድ ውስጥ ዋጋ ከፍላ ያሳደገቻቸው እናት ናትና እስቲ እናታችን እናመስግናት። እኔና ናፍቆት የቤት ያፈራውን ፕሮግራም ልንሰራ ከሳምንት በፊት ወደ እነሱ ቤት ሄደንና እኔና ናፍቆትን ይዘው እናታችንን ማመስገን እንፈልጋለን ብለው ነበረ። ተመልካች ባለበት በበዓል ፕሮግራም ላይ ለምን አያመሰግኑም ብለን እንግዲህ እናታቸውን እንዲያመሰግኑ እድል አመቻቸንላቸው። በጣም ስሜት የተሞላበት ፕሮግራም ነበር። ተወዱታላችሁ። ተከታትለን እንመለስ። እናንተ ግን እናታችሁ እንዴት ትገልጻታላችሁ? እስቲ ትዕግስት። እኔ እናትነቱን በምን እንደምገልጽ አላውቅም። በጣም ነው የምትናፍቀኝ። ቤት ውስጥ እያለች እራሱ ለእኛ የከፈለችውን ዋጋ ማንም አልከፈላልን። ትዕግስት እናታችን ሌላ ቃልም የለን፣ ኑሪልን ዘላለም። ሳንሰስት ሳንቀንስ እንወድሻለን፣ ሌላ ቃልም የለን። እናትነታቸውን የራሳቸውን ድርሻ ይወጣሉ። አንቺ ደግሞ የአባትንም የእናትንም ድርሻ ነው የተወጣሽ። ለእኛ ብዙ ርቀት ሄደሽልናል። ከዚህ በላይ ደግሞ ይገባሻል። ካላደረሳችሁ መልካም የገና በዓል ይሆንላችሁ። ዜሞ ክፈቱት። ሜጀር እስቲ በማን የማ ሜጀር አለሽ? የምን ብርሃን ያለምን ብርሃን ማየት ባንችል መሪ ሆነሽናል፣ አላጎደልሽን። ሌሊቱም ተነስተሽ እንባሽን ሸሽገሽ ቀን ደግሞ ለእኛ ደስታን ታለብሻለሽ። ምስጋና ማለት የተደረገልንን መልካም ነገር ማወቅና በልባችን መቀበል ነው። መመሰጋገን ደግሞ ይህንን ስሜት በቃል ወይም በተግባር ለሌሎች መግለጽ ነው። ሰዎች እርስ በራሳቸው ሲመሰጋገኑ ፍቅር፣ ክብርና መተማመን ያጠነክራል። ትንሽ የምስጋና ቃል እንኳን የሰው ልብ ሊያሳርፍና ግንኙነትን ሊያበረታታ ይችላል። ዛሬም በተወዳጁ የምስጋና ፕሮግራማችን ልዩ የበዓል እንግዳ አድርገን ምስጋና ያቀረብንላት የብዙዎች ኢትዮጵያውያንን ልብ የምትሞላ የሶሊያናና የሄራን እናት ወይዘሮ ትዕግስት ብዙዎቻችሁ እንደምታውቁት በጣም ብዙ ውጣ ውረድን ያሳለፈች፣ ልጆቿ አሁን የደረሱበት ቦታ እንዲደርሱ ብዙ ዋጋ የከፈለች እናት ለልጆቿ የምትከፍለው ዋጋ አይሰፈርም፣ አይነገርም፣ በቃል አይገለጽም። የትዕግስት ደግሞ ለየት የሚያደርገው ከአንድም 3 ልጆችን እንዴት ባለ ከባድ ሁኔታ ውስጥ እያለፈች እድሜያቸው ለሚያስፈልጋቸው ሁኔታ ያበቃች እናት ናትና ዛሬ በገና በዓል ልዩ ፕሮግራማችን ላይ ልጆቿ ልናመሰግናት፣ ልናከብራት፣ በህዝብ ፊት ከፍ ልናረጋት እንፈልጋለን ብለው ከሳምንት በፊት ቤታቸው ተገኝተን የቤት ያፈራውን ፕሮግራም ስንሰራ በጠየቁን መሰረት እንግዲህ ትምህርት ቤታቸው ተገኝተን
እንዲያመሰግኗት አመቻችተናል። የግጥሙን ሀሳብ ምን ሊሏት እንደፈለጉ፣ በምን አይነት የቃላት ጥንካሬ ሊያመሰግኗት እንደፈለጉ ሀሳባቸውን ገለጹልን። የምትወዷቸው ልዩ ዜማዎች ደግሞ እንደዚህ በተስረቀረቀ ድምጻቸው ቆንጆ አድርገው ዜማውን ተዘጋጅተውበታል። አሁን እንግዲህ እንደምታዩት እየተቀባበሉ ዜማውን ግጥሙን በደንብ ይዘውታል። ከዚህ በመቀጠል ወደነ ሄራን ትምህርት ቤት እንሄዳለን። የትምህርት ቤታቸውን ርዕሰ መስተዳደር አቶ ተስፋዬን በጣም እናመሰግናለን። በድጋሚ መልካም በዓል ይሁንላችሁ። አሁን ጉዞ ወደነ ሄራንና ሶሊያና ትምህርት ቤት። ኑሪን ዘላለም ሳንሰስ ሳንቀንስ እንወድሻለን ሌላ ቃልም የለም። ሶሎ ማድረግ ማለት ነው። የሆነ ሰው እኛ ደጋግመን ስንለው በመሀል ቤት ይሞክር እስቲ ነው በቃ ፊሊንግሽን ማንጸባረቅ ማለት ነው። እንሞክረውና ካልሆነ እንቀይረዋለን። ይመስልልናል ይባላል። እሺ ጨለማ ኮከብ ብለን እንጀምር። 1 2 3 የጨለማ ኮከብ ብርሃን መገኛ እናት ብቻ አይደለሽ መልአክ ነሽ ለኛ ትዕግስት እናታችን ሌላ ቃልም የለን ኑሪ ለዘላለም ኑሪ ሳንቀንስ እንወድሻለን ሌላ ቃልም የለን። እንደዚህ ነገር የሆነ መሀል ሶሎ ነገር ማለት ነው። በነገራችን ላይ ባለቤቱ ሳያቅ አንድ የሆነ ሰርፕራይዝን እንደማዘጋጀት በጣም ከባድ ነገር የለም። እንደምስ ምን በጣም በተለይ ሶሊያና እና ሄራን ደግሞ በጣም ንቁ ስለሆኑ ቀድመን ብንነግራቸው ብናለማምዳቸው ከእናታቸው ጋር ያላቸው አታችመንት በጣም የጠበቀ ስለሆነ ይነግሯታል ብለን ስላሰብን ሁሉም ነገር የሆነው ዛሬ ነው። ሶሊያናን እና ሄራን የሚማሩበት ትምህርት ቤት ዳይሬክተር እንግዲህ እናታቸውን እንድናመሰግን ላዘጋጀነው ዝግጅት በጣም ትልቅ አስተዋጽኦ አድርጎላል። በጣም ነው የምናመሰግነው። እናንተ እንዳትሰሙ እናታችሁ እንዳትሰማ ዛሬ ሁሉም ነገር እንዲያልቅ በጣም ነው ጥረት ሲያደርግ የነበረውና ዛሬ ተሳክቶ እንግዲህ በትምህርታቸው ተገኝተናል። የረፍት ሰዓታቸው ነው ትምህርታቸው እንዳናቋርጥ የረፍት ሰዓታቸው ነው የተጠቀምነው። እዚህ ክፍል ተገናኝተናል። እናታቸው ደግሞ ለነሱ የኮምፒውተር ትምህርት ስልጠና ይሰጣል። ቀድመሽ አንቺ ትሬኒንግ መውሰድ አለብሽ ተብላ እዛን ያለችው ምንም ነገር አልሰማችም። እኔ አሁን የእናንተን እናት ግለጭ ይባል በጣም በብዙ እንዳልኳችሁ ቀደም ብዬ ስለማውቃችሁ ከምናየው ነገር ከመጣችሁበት መንገድ ተነስቼ በብዙ መንገድ እገልጻታለሁ። እናንተ ግን እናታችሁ እንዴት ትገልጻታላችሁ? እስቲ ትዕግስት ካንቺ ልጀምር። እናት ስለሆነች ብቻ ሳይሆን የኔ እናት ስለሆነች ብቻ ሳይሆን አሁን የኔ እናት ባትሆን ይዘን ሌላ እናት ቢሆን እኔን ያሳደገኝ በዚህ ያህል አያሳድገኝም። ያለ አባት ያሳደገችኝ በቃ ህይወቴ ውስጥ በቃ ትልቁን ሚናዬን የያዘችልኝ እሷ ነች። እስካሁን ድረስ አብራኝ የሆነችው ብዙ ርቀት ሄዳ እኔን ለማገዝ የጣረችው ነገር እስካሁን ድረስ አይረሳኝ። ምንድን ነው እናንተ እናት ልዩ የሚያደርጋት? እናቴ ልዩ የሚያደርጋት ሰው እናትነቱ የእናት ድርሻ አለ፣ የአባት ድርሻ አለ። አባት የአባትንም የእናትንም ጥብቅ አድርጋ የያዘች እናት ናት። እሱ ልዩ ያደርጋታል። ያንን ደግሞ ውስጥ ያለውን ሀዘን ለኛ አለመንገሯ ከኛ ምንም ሀዘን እንዲኖረን ስለማትፈልግ በቃ አትነግረን። ዊሽ የምታደርጊላት ደግሞ ለእናትሽ የምትመኝላት ነገር አለ? ምንድን ነው? በጣም ቃላት ያጥረኛል ስለሷ ብዙ ነገሮች ማድረግ እና እማዬ ክፉ አይንካሽ፣ በጣም እወድሻለሁ። ምንም አሁን እኔ እናትነቱን በምን እንደምገልጽ አላውቅም። በጣም ነው የምትናፍቀኝ ቤት ውስጥ እያለች እራሱ ማለት ነው። እሷ እኔን የምፈልጋቸውን ነገሮች ጭራሽ ምንም ሳልነግራት ከፊት አይታ እንደዚህ ይፈልገሻል ትለኛለች። በጣም በቃ ከፊት አይታ የምትናገር እናት ናት። ፊትሽን የምታነብ እናት ናት። ሀዘንሽን የምትቀርፍልሽ፣ ችግርሽን የምታነሳልሽ በቃ ልጅ አይደለም ብላ የምትገልጸው እሷ ናት። እና እማዬ ክፉ አይንካሽ፣ እወድሻለሁ፣ እግዚአብሔር ይባርክሽ። አሜን አሜን አሜን። ታድላ ስማ እኔ ልጄ እንደዚህ አድጋ ራሱ እንዳንቺ ብትገልጸኝ በጣም ነው የምመኘው።
ሶሊ እኔ ደግሞ ሙስማር አንቺ ደግሞ የምትመኝላት ምንድን ነው? እኔ በቃ እንድከፋ አትፈልግም። የሚያስከፋ ነገር ሲገጥማት ራሱ ምንም ለኛ ለመንገድ አትሞክርም፣ ትነግራንም። ግን በቃ ልክ ለኛ የከፈለችውን ዋጋ ማንም አልከፈላልን። ስለዚህ ረጅም ዕድሜ ከጤና ጋርና ደስታን እመኝላታለሁ። አሜን። ወንድማችሁ ደህና ነው አይደል? ደህና ነው። እንደሰማችሁት እንግዲህ ሄሪያናና ሶሊያና ለእናታቸው ያላቸውን ፍቅር፣ ምስጋና፣ አክብሮት በዚህ መንገድ ገልጸውታል። እኔ አንዳንድ ጊዜ ለሁላችን የሚሰጠን ነገር ይለያያል አይደል? ይሄ ነገር እኔ ጋር ቢሆን ልቋቋመው ልሸከመው እችላለሁ ወይ ብዬ ራሴን በጣም የምፈትንባቸውንና ራሴን ፈትኜ ራሱ ማላልፍባቸውን ነገሮች እንግዲህ የነዚህ ልጆች እናት በብዙ ተቋቁማ ልጆቿን ለቁም ነገር ያበቃች። እናንተ የምታውቁት ሶሊያና እና ሄራን ነው። ቤት ደግሞ አናኒያ የሚባል ወንድም አላቸው። ማየት አይችልም፣ እንዲሁም ኦቲስቲክ ነው። በጣም በብዙ ፈተና ውስጥ ነው ትዕግስት ያለፈችው እና ከዛም ግን የጥንካሬ ተምሳሌት እኔ ፐርሰናሊ በደንብ ማን ነው ጠንካራ ሰው ላንቺ ሰብዬ ብባል ከ1 እስከ 10 የምጠራት ቲጂን ነው። በጣም ከባድ ነው። እኛ አንድ እርጉዝ ሴት ሰው ይመጣና ምን ይላል? 9 ወርሽ ነው፣ በስመ አብ ቀኑ በጣም ፈጠነ፣ 9 ወር ነው፣ 8 ወር በጣም ቀኑ ሄደ ይላል። ያቺ እናት ግን ቀን በቀን ህይወቷን ትኖረዋለች አይደል? ህመሙን፣ ድካሙን፣ እያንዳንዱን ነገር እሷ ነው የምትወጣውና ትዕግስት እንደዛ ነው መስላት። ወይ ያደጉልሽ እኮ እዚህ ደረሱ በሚባለው ውጣ ውረድ ውስጥ ሁሉ ቀን በቀን ምን ሊሆን እንደሚችል ትገምታላችሁና በዛ ሁሉ ውስጥ አልፋ ልጆቿን ለትልቅ ቁም ነገር ያበቃች ምንም ነገር ሳይጎልባቸው አሁን እድሜያቸው ላይ ለደረሱበት ለየትኛውም ነገር ምንም ነገር ሳይጎልባቸው አይደል ለዚህ ያደረሰች እናት ናትና የገና በዓል ልዩ የምስጋና ፕሮግራማችን ተመስጋኝ አድርገን መርጠናታል። በእርግጥም ስለሚገባት ከዚህ ቀጥሎ እንግዲህ እሷን እንጠራታለን። ልዩ ዜማዎች እንግዲህ ለምስጋና የሚሆን ዜማ አዘጋጅተውላታል። እነ ሄሪያናና ሶሊያና ደግሞ ቆንጆ አድርገዋል። በሱ አጅበን እናመሰግናታለን ትዕግስትን ማለት ነው። ስንት ዓመት ሆነ? 8 ዓመት። በጣም የገረመሽ እናትሽ አድርገው አይ ነው ብዙ ነገር የሚያስገርም ነገር ታደርግላችኋለሽ። ግን የተለየው ሩህሩህነቷ ሩህሩህናት ማለት ለሰው ርህራሄ ያላት። እስቲ አሁን ማን ርህራሄ ባይኖራት ኖሮ ልጆቿ ሆነን ራሱ እንደዚህ አይነት ሁኔታ ላይ ሆነን ልታሳድገን አትፈልግም። ርህራሄ ባይኖራት በጣም ማለት ሌሎች እናቶች በጣም በልጆቻቸው ተስፋ ይኖራቸው ጠፋባቸውና ማደጎ ይወስዳቸዋል አይደል? በጣም ነው የሚያሳዝኑት። እነዚያ ልጆች አሁን ማደጎ ያስፈልጋቸው ራሳቸው በምጥ ወልደዋቸው ተሰቃይተውባቸው እንዴት ማደጎ ያስፈልጋቸዋል? ይሄ ርህራሄ የሚያስፈልገው እናት ነው። የእናንተ እናት ደግሞ እሷ አላት በጣም የሚወዳድኩላት ነገር እሱ ነው። እኔ ደግሞ ትዕግስተኛ ናት። ትዕግስተኛ ናት? አዎ እውነት ነው። አዎ አይደል? እኔ ራሱ የእናንተ እናት በጣም ማመስገን እፈልጋለሁ። ትጂዬ እግዚአብሔር የልጆችሽን ዓለም ደስታ ያሳይሽ። ያሰብሻቸው ነገሮች በሙሉ ይሳኩልሽ። የልጆችሽን ደስታ ዓለም ያሳይሽ። ከዚህ የበለጠ ስኬታማ ህይወት ላይ ደርሰው እንዲያሳይሽ እመኛለሁ። በድጋሚ እንኳን አደረሰሽ። ልንጠራሽ ነው ግን እንጥራት አይደል? ለምን ከተበላሸማ በቦክስ ነው የምልሽ። ማንም አላመጣውም። አንድ ሰው አንቺ መግማት ማየት ባንችል መሪ ሆነሽናል፣ አላጎደልሽን። ሌሊቱ ተነስተሽ እንባሽን ሸሽገሽ ቀን ደግሞ ለእኛ ደስታን ታለብሻለሽ። የጨለማ ኮከብ ብርሃን መገኛ እናቶች አይደለሽ መልአክ ነሽ ለኛ። ትዕግስት እናታችን ሌላ ቃልም የለን፣ ኑሪልን ዘላለም። ሳንሰስት ሳንቀንስ እንወድሻለን፣ ሌላ ቃልም የለን። አንቺን ሳትሰለቺ ያለአንዳች ቅሬታ አሳድገሽናል ሆነሽን መከታ።
ይኸው ጥለነዋል በትር ለምናችን መሪ ሆነሽናል ምርኩዝ ለኑሯችን ትዕግስት እናታችን ሌላ ቃልም የለን ኑሪልን ዘላለም ሳንሰስት ሳንቀንስ እንወድሻለን ሌላ ቃልም የለን የዓለም ብርሃን ማየት ባንችል መሪ ሆነሽናል አላጎደልሽንም ሌሊቱን ተነስተሽ እንባሽን ሸሽገሽ ቀን ደግሞ ለእኛ ደስታን ታለብሻለሽ የጨለማ ኮከብ ብርሃን መገኛ እናቱን አይደለሽ መልአክ ነሽ ለኛ ትዕግስት እናታችን ሌላ ቃልም የለን ኑሪልን ዘላለም ሳንሰስት ሳንቀንስ እንወድሻለን ሌላ ቃልም የለን ድንገት ስለሆነባት በጣም ደንግጣለች። ይገባሻል። ስለደነገጥሽ ግን ወይኔ በጣም ነው የደነገጥኩት። እውነት አልጠበኩም። እነሱ ደግሞ ልዩ ዜማ ይባላሉ። ሀሳቡን ስንነግራቸው በጣም ደስ ብሏቸው ዜማውን ወንዴ ይባላል ወንደሰኔ ደግሞ የሰራው ግጥሙን ደግሞ እነሱ በጣም ብዙ ቀን ፈሽተው ይገባታል ብለው ተለማምደው ደስ እንዲልሽ ነው ያደረጉት። በጣም ነው ደስ ያለኝ። እግዚአብሔር ያክብርልኝ። አሁን ሶሊያና እና ሄራን እንግዲህ አጠር አድርገው ስላንቺ የሚሰማቸውን ነገር ይገልጹ። እሺ በደስታ ከማን እንጀምር? ካንቺ ለእናትሽ የሚሰማሽን ፍቅርሽን ግለሽላት ምስጋናሽን። እኔ በጣም ካንቺ በጣም የምወድልሽ ነገር ትዕግስት አይመኛችሽ እና በቃ ላንቺ የምመኝልሽን ረጅም እድሜ ከጤና ጋር አፌ ቁርጥ በልልሽ። ሩህሩህነትሽ ነው የምወደው። እናትነታቸውን የራሳቸውን ድርሻ ይወጣሉ። አንቺ ደግሞ የአባትንም የእናትንም ድርሻ ነው የተወጣሽ እና በቃ እናትነትሽን በምንም መግለጽ አይቻልም። ሰዎች ምንም ቢሉ አይገልጽሽም። በጣም የምትገርሚ እናት ነሽ። እኔ እንደዚህ አይነት እናትም አይታላቅም። ለሌሎች ተምሳሌት ነሽ። በጣም ወድሻለሁ። እግዚአብሔር እድሜና ከረጅም ጤና ይስጥሽ። ለአንቺ በጣም የምመኘው ነገር ብዙ ነው። ሂሩዬ ያፈር ልብላ መልቀስማ እኔ በቃ እኔን ሆዴ ባሰኝ። እኔ በቃ እሺ እንዴ ለቅሶ የለም ዛሬ ደስታ ቀን አይደለ? በቃ የኔነት እሺ በቃ ለኛ ብዙ ርቀት ሄደሽ እንላለን። ከዚህ በላይ ደግሞ ይገባሻል። እኔ ደግሞ በቃ እናንተ ከኔ የተሻለች ከዚህም በላይ ይገባችኋል። ከዚህም በላይ ስለሚገባችሁ ነው። እሺ እናንተ ምርጦች ናችሁና ከዚህም በላይ መሆን ነበረብኝ። ይሄን ብቻ ነው መሆን የቻልኩት። ግን ከዚህም በላይ ናችሁ እንጂ እኮ በቃ ሁሉንም ደሻን የተወጣሽልኝ። እሺ አታልቅሽብኝ። በቃ ቴንክ ዩ ስላስደሰታችሁኝ በጣም ደስ ብሎኛል። እናቴ አታልቅሽብኝ። እሺ አታልቅሽ። እናለቅሳለን እንዴ? እናለቅሳለን። በቃ እናንተ ቤት ማልቀስ አይፈቀድም አይደል? ማማረር አይፈቀድም። እንዳታስለቅሱኝ። እኔ ሜካፔ ነው እንደዚህ በእንባው እየወረደ መበላሽ። አሁን ባለቅስ ሜካፔ እየተጠረገ ሌላ ሰው ነው የሚሆነው። እናታችሁ እንኳን አደረሳችሁ በሏትና። እንኳን አደረሰሽ ማዬ። መልካም የገና በዓል ይሁንልሽ። መልካም የገና በዓል ለእናንተ ይሁንላችሁ፣ ለሁላችሁ ሰርፕራይዝ ስላደረጋችሁ በጣም ነው የማመሰግነው። ይገባሻል። መልካም በዓል ይሁንልሽ። አሜን። እንኳን አደረሳችሁ።
መልካም የገና በዓል ይሁንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። የሚገባሽ በጣም ጠንካራ የጠንካራ እናት ተምሳሌት ነሽ። እናት እንግዲህ ጠንካራ ናት፣ ጎበዝ ናት፣ ብርቱ ናት። ልጆቿን ለቁም ነገር ለማብቃት የትኛውንም ያህል ከባድ ርቀት ትሄዳለች። ያንቺ ደግሞ በጣም የተለየ ነው። የተለየ የምንልበትን ሁሉም ህዝብ ስለሚያውቃን ደግሞ እኔም በጣም ነው የማመሰግንሽ። በርቺ። ከዚህ በላይ የልጆችሽን ስኬት ደስታ ያሳይሽ። ለምታረጊው ነገር በሙሉ እኛም እንደ ቻናል ዋን በጣም እናመሰግናለን። በጣም ነው የማመሰግነው። ቻናል ሁሌም ከጎኔ ስላላችሁ በጣም ነው የምናመሰግነው። መላ ኢትዮጵያ ህዝብ የኔ ብቻ ልጆች አይደሉም፣ አብረን ያሳደግነው እነሱ ከዚህም በላይ ስለሚገባቸው ነው። እግዚአብሔር ያክብርልን። ሁላችሁም ከጎናችን ያላችሁ የለም እንዴ ለቅሶ የለም እንዳታለቅሱ። ምን አባት እንደዛ ነው ይባላል። አናለቅስም 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 አናለቅስም። ወይ ፍቅር እንሳት አናለቅስም ማንም ተማምለን የለ እንዳናለቅስ። አሁን ወደ ክፍል ይገባሉ ወይስ ያስቸግሩሻል? ደግሞ ማስቸገር እኔ ነው ማስገባቸው። ቻው 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 ቻው